ይቅርታ እርጅና መጥቶ ጉሮሮ እየተዘጋ ነው። ኤርሚያስ ከሁሉ አስቀድሜ ማደንቅ ሰው መሆንን ልታውቅልኝ እፈልጋለሁ። በብዙ መንገድ በብዙ ሰውን በመርዳት በእውቀትህ ባለህ ትህትና በመልክ ቆንጆ ልጅ ሁሉ ነገር ማደንቅ ሰው ነህ። አሁን ደግሞ ይህን የመሰለ መጽሐፍ ጽፈህ መጣህ። ስለ ሂውማን ትራፊኪንግ ስናወራ እኔ በእውነት ነው የምላችሁ አንድ ኤክስፒሪየንስ ነበረኝ። ከጂኒቫ ወደ አዲስ አበባ ስመጣ አንድ አይሮፕላን ነበር ካርቱም የሚያርፍና ትራንዚት አድርጌ ሲሄድ አንድ 10 የሚሆኑ ሴቶች ከሚድል ኢስት ይመጣሉ። 10ሩም ሰውነታቸው ተጎድቷል። በደንብ መሄድ አይችሉም። ምንድን ነው ስል እየተደበደቡ ሐኪም ቤት እየገባን ስንወጣ ምን እንደምንሆን አናውቅም። ሁላችንም ታመም መጥተናል እና ወደ ሀገራችን አሁን ልከውና የት እንደምንሄድ ይሄ ነገር ሁል ጊዜ መንፈሴን እንዳስጨነቀው ከዛ ያንን አይቼ ጂኒቫ ስመለስ ደግነቱ አንድ ሂውማን ራይትስ ስብሰባ ነበረ። እዛ ላይ አነሳው ይሄ ነገር ትኩረት ያስፈልገዋል። እነዚህ ሰዎች የሄዱ እንደዚህ ብሎ ሰውነታቸው እየተጎዳ ይመጣሉ ብዬ ስንተናገር ከሚድል ኢስት ስል አንዱ ዴሊጌት መጥቶ የምታየው ነገር የለም ብሎ እንደው ገላመጠኝ። ክፉ ነገር ተናገረ። ከዛ በኋላ ሁል ጊዜ እናገረዋለሁ አነሳዋለሁ። ይሄ ሂውማን ትራፊኪንግ እንኳን ኢትዮጵያንስ ከብትም ቢሆን በግድ ተወስዶ መታረድ የለበት። ይሄ ማንቀበለው ነገር ነው እና አሁን ደግነቱ ትንሽ ህጋዊ የሆነ መጥቷል። ፓስፖርት ምን ግን በፊት ብዙ ሰዎች እንደውም አንዳንድ የኔ ዘመዶች ከወልዲያ እየሄዱ እየተደበደቡ እየተመለሱ መጥተዋል። ሰውነታቸው እንትን ብሎ እና እንኳን እኛ ማንም እንስሳም ሳይፈልጋለት በጭከና እንደዚህ ሆኖ መመለስ ወደ ሀገሩ ወይም ትሪት መደረግ የለበትም። ይሄንን የሁላችንም ጉዳይ አድርገን መዋጋት አለብን፣ መሳተፍ አለብን። የሚነካው ነው። ከዚህ በላይ የምሰራው እኔ የጀንደር ኢኳሊቲ ነው፣ የሴቶች መብት በጠቅላላ ሂውማን ራይትስ ምን ልበላችሁ ደሜ ውስጥ ያለ ነገር ስለሆነ አሁን እዚህ መገኘቴ በጣም ደስ ብሎኛል። ኤርሚያስን የመሰለ ልጅ ባግኘቴ ደግሞ በጣም ደስ ይለኛል። ዶክተር አረጋዊንም ይኸው ጂኒቫ ነበር የምንተዋወቀው። አሁን እንደገና ተገናኘን። የሚሰሩት ስራ ትልቅ ነገር ነው። እግዚአብሔር ይስጥልኝ በግኝት ወይዘሮ ብርሃኔን እጅግ አድርገን እናመሰግናለን። ከፍ ያለ ክብር ያስፈልጋቸዋል። እውነት ነው። በነገራችን ላይ ሲያደናንቁት ፍቅራቸውን ሲገልጹለት ሰምታችኋል። ከዛ በላይ ኦክሲጅናቸውን ይዘው ነው እዚህ ድረስ የተገኙትና የምር ፍቅራቸውን በዚህ ልክ ስለገለጹ ለእሳቸው ከፍ ያለ ክብር ወይዘሮ ብርሃኔ እጅግ አድርገን እናመሰግናለን። በመቀጠል እንግዶቻችንን አስተባባሪዎች እንግዶቻችንን ወደ መድረክ ታመጡልንና ከደራሲው ኤርሚያስ መኮንን ጋር በጋራ በመሆን መጽሐፉን በአንድ ላይ የምንመርቅበት ሰዓት ነው የሚሆነው። በዚህ አጋጣሚ ኢንጂነር ጌዲዮንን እጅግ አድርገን አመስግንልኝ ተብዬም ነበር። ለዛው እዛው ለደራሲው ይሰጥ ይሻለኝ። አዎ እኔ አይ ፊል ሶ ጊልቲ ትልቅ ስህተት ነው የተሰማኝ ኢንጂነር ጌዲዮንን እንደዚሁ ስለተገኙ ብቻ በማለቴ። ምክንያቱም አሜሪካን ሀገርም እያለን እዚህም ሀገር እያለን የሚያደርጉትን ተጋድሎ ዝም ብለን ቁጭ ብለን መስማት ብቻ ሳይሆን ከእንባ ጋር ነው። ሌት ተቀን ሲጋደሉ ከነበሩት ጀግኖቻችን መካከል እዚህ አሉ። ኢንጂነር ጌዲዮን አስፋው እባካችሁን በጭብጨባ ነው I wish if there is a better way to say thank you, then thank you for all your service. Engineer, Commissioner Dr. Jonas Adaye ደግሞ
እያደረጉ ያሉትን ተጋድሎ እንደዚሁ ልነግራችሁ ከምችለው በላይ ነው። እጅግ በጣም የምታስቡት ነገር እንዲሳካላችሁ ከምንም በላይ እጸልያለሁ። እግዚአብሔር ይርዳችሁ። ልጅ ዳንኤል ጆቴ ደግሞ የአርበኞቻችን ሊቀመንበር ናቸው። ሁላችንም ተበታትነን ነበረ። እኔ አባቴ አርበኛ ነው፣ ሀገር የሚያውቀው እንዲሁ ዝም ብለን ቀረን ብለን ነበረ። ይኸው ማህበሩን መስርተው እያሰባሰቡ በህይወት እንኳን የሉም። የልጅ ልጅ እየተሰባሰብን ያለ ነው። ይሄን ነገር በጣም እግዚአብሔር ክብርና ምስጋና ይስጥልን። ጀነራል አሰፋ እስከዛሬ ላደረጉት ሰርቪስ በግብረ ሰላም በራቸው እጅግ በጣም ሌሎቻቸውን እንደዚሁ ስለረሳው ነው። እግዚአብሔር ይስጥልኝ። በድጋሚ እጅግ አድርገን እናመሰግናለን። በቀጥታ መጽሐፉን ወደ መመረቅ ነው የምናልፈው። ወደ መድረክ እንድትመጡልን እጋብዛለሁ። አስተባባሪዎች ያስነሷቸዋል። ደራሲው ኤርሚያስ መኮንን እባክህ ወደ መድረክ። መጽሐፉን የሚመርቁልን የምትመለከቱትን ዶክተር ካሊፋ አፍሪካ ህብረት ውስጥ የሜዲካል ዳይሬክተር ናቸው። አፍሪካ ህብረት ውስጥ እዚህ መናገር አይገባኝም፣ አንዳንድ ነገር እንተጋገዛለን። እዚህ አልጠፋም። So he's from Gambia. Can you please say something? Who you are? Thank you very much, my brother Ermias. I'm very happy and excited to be here today. I consider myself all the time as half Gambian, half Ethiopian. I already spent 15 years now in Ethiopia. Before coming here, I worked in a major hospital in my own country, 15 years. That's why I keep saying I'm half Gambian and half Ethiopian. And since I came to Addis Ababa, I'm a member of Rotary Club of Addis Ababa, and these are all my club members. That's why I say now I'm more Ethiopian than Gambian now. So congratulations, Ermias. So that's why I'm here today. Thank you and congratulations. For sure, we'll give you like dual citizen. እሺ እንዲሁም የአንጋፋው ሙዚቀኛ ዶክተር ጥላሁን ገሰሰ ባለቤት ወይዘሮ ሮማን በዙ ይቅርታ ወደ መድረክ እንዲወጡልን እሳቸውንም በሞራል ጋብዙልኝ። መጽሐፉን ልንመርቅ ነው የምንመርቀው። ሁሉም ይመጡና እዚህ ጋር የምትመለከቱትን የታሸገውን መጽሐፍ ከፍተው አንዳንድ መጽሐፍ ይዛችሁ እናንተም በያላችሁበት መጽሐፋችሁን ከፍ አድርጋችሁ እንኳን ደስ አለ ኤርሚያስ መኮንን እያልን እንመርቃለን። ሊመረቅ ነው የዓለም አቀፍ ጋዜጠኛ ማህበር አባልና የዓለም አቀፍ ጋዜጠኞች ማህበር አባልና የዓለም አቀፍ ግንኙነት ባለሙያ ነው። ሄልዝ ኮች ነው። የአውሮፕላን ቴክኒሽያንም ነው። የሮታሪ ክለብ አባልና በጎ አድራጊ ነው። የዲፕሎማሲ ስራ የሚሰራው ሀገር ወዳዱ ሀገር ውስጥም ሆኖ ከሀገር ውጭም እያለ ብዙ ነገሮችን አድርጓል። ኤርሚያስ መኮንን እንኳን ደስ አለ። መጽሐፉን እንመርቃለን። ሁላችንም ሰብሰብ ብለን ይህንን በመቅደድ መጽሐፉን እንመርቅ። አንዳንድ መጽሐፍ እንይዛለን። እኔው ልመርቀው እንዴ? እሺ መጽሐፉን ረጅም ጊዜ አሜሪካ ነገር ነው ትምህርት ቤትም እዚሁ የሄድኩት እስከ ኮሌጅ ድረስ። ይህን መጽሐፍ ለማጻፍ ያነሳሱኝ የጽናት አምናን ሁለት ነገሮች ናቸው።
አንደኛው ኢትዮጵያን ኤርላይንስ በሚሰራበት ሰዓት ግብጽ ሲሄድ አንድ ግብጻዊ ስሜትን በሚጎዳ መልኩ ኢትዮጵያዊ መሆኔን ካወቀ በኋላ ውሃ ስለሰጠህን እናመሰግናለን ብሎ አሾፈብኝ። ያ ቁጭት ነበረኝ። አረብ ሀገር ሲሄድ ደግሞ የትም እንዳትሄድ ኢትዮጵያዊቷን እንቅ አድርጋ ይዛ እንዳትጠፋባት በቃ ባርነት ነው። እሱን ሳይ ባርነት ለካ በአረብ ሀገር አንገቱን አልደፋም ብዬ ስለ ሂውማን ትራፊኪንግ ልጽፍ ነበር ያሰብኩት። ከዚያ ግብጾች የሚያደርጉትን ተንኮሎች በኢትዮጵያችን ላይ ለእኛ ውድቀት፣ ለእኛ መዳከም ሁሌ እነሱ እጅ እንዳለበት ከተረዳው በኋላ የፈጠርኳትን ገጸ ባህሪ እዛ ያየሁበት አረብ ሀገር ሳይሆን ግብጾች አረቦች ነን ይሉ የለም እንዳልኩና ወደ ግብጽ ወስጄ ለእሷ ለማስታከክ በበሬ የግብጾችን ማንነት የገለጽኩበት መጽሐፍ ነው። ምን ያህል ጊዜ ወሰደብህ? እንደው የመጽሐፉ አጠቃላይ ይዘትስ ምን ያመለክታል? እነማንን ተደራሲ ያደርጋል? የወሰደብኝ ጊዜ 2-3 ዓመት ይሆናል። ምክንያቱም አሜሪካን ሀገር ትምህርት ቤት ሄድ ነበረ። ለመኖር መስራት አለብህ። ያን ጊዜ ሁሉ እያብቃቃ ከዚያ የተረፈው ላይ ነበረ የምጽፍ የነበረው። ተደራሽነቱ ይሄ መጽሐፍ ያው መጽሐፍ እዚያ ስጽፍ ለሁሉ ሰው የሚገርመው እንዴት አድርገህ በአሜሪካን ኑሮ መጽሐፍ ልጽፍ ቻልክ የሚል ለራሴ የሚገርመኝ ይሄ ግን ዓላማ፣ ጽናት፣ ጥንካሬ ካለህና አረጋለሁ ካልክ የማታረገው የማይቻል ነገር የለም። ተደራሽነቱ ለሁሉም ኢትዮጵያኖች ነው። ይሄ መጽሐፍ ስታነበው ለዚህ ሁሉ ውድቀታችን የግብጾች እጅ እንዳለበት ትረዳለህ። ይህን ስታነበው በአረብኛ መንገር አይጠበቅብኝም ለግብጾች። የእነሱን እንቅስቃሴ እናውቀዋለን። አማርኛ ከኛ የበለጠ ይችላሉ። በዚህ አጋጣሚ የሚገልጻቸው ኢንቴንሽናል ሆነ ብለው አጥንተው ማለት ነው እና ያን ተደራሽነቱ ሊሆን ይችላል። አሁን በኢትዮጵያ ተመርቋል። በኖርክበት አሜሪካን ሀገር ወይ ደግሞ ለሌሎች በውጭ ሀገር ለሚኖሩ ኢትዮጵያውያን እንዲደርስ የተሄደበት መንገድ አለ? በሶፍት ኮፒ አለ ወይ ደግሞ ሌሎች አማራጮች ያገኙ ይችሉበት ካለ? አይ በየሶቶ አውሮፓም ጓደኞችን ዓለም ላይ ይዞራል ሁኔታ አለ። አውሮፓም ዛሬ እንደሚመረቅ ሰምተው መቼ ነው እኛ ጋር የምትመጣው እያለ ነው። አሜሪካን ሀገርም በብዙ ስቴቶች በጉጉት እየጠበቁኝ ነው። ራሴ ነኝ እያደረኩ ማስተዋወቀው። ኢትዮጵያን ኤርላይንስም እንደምወደው እንደማፈቅረው እንደምሟገትለት ያውቃል። ከጎኔ ይቆማል ብዬ ተስፋ አደርጋለሁ። በዚህ ትራንዛክሽን ላይ ጽሁፉን ለራስነቱን ትቀጥልበታለህ? በሚቀጥለው በምን መጽሐፍ እንጠብቅ? የትኛው እንደማስቀድመው አላውቅም እንጂ ሄልዝ ኮች ኦልሶ ስለ ኒውትሪሽን ብዙ ኪረብል የሚድኑ ነገሮች መዳን የሚችሉ ነገሮች ወደ ዶክተር ጋር በመሮጥ ወደ ሐኪም ጋር በመሮጥ ብዙ በሽታዎች እየተስፋፉ ስለሆነ ጤናን በመጠበቅ ዙሪያ ናቹራል ወይ ላይክ እኛ ልጆች ሆነን ሆዳችንን ሲያመን ዝንጅብል የተልባ ነገር ነው አድርጎ የምንባለው። አሁን ግን ሐኪም ቤት ሄድና ቤዝሞል ይሰጡታል። ፖይዝን ፉድ ፖይዝን ለማዳን ማለት ነው። ፖይዝን ቤዝሞል እንደ ምሳሌ ነው የምነግርህ። ቤዝሞል ይሄኛው ትክክል ነው። አጠቃላውን ነው ምሳሌ ያለው። ቤዝሞል ፉድ ፖይዝንን ያድናል፣ ግን ዊዝ ሳይድ ኢፌክት ነው። ሌላ ችግር አብሮ ያመጣል። ዘድ ነው ሻርፕ ሹተር። ሻርፕ ሹተር ማለት ምንድነው? አሁን እዚህ ጋር አንድ መጥፎ ሰው ቢኖር ከዚህ ውስጥ ከተወሰነ መመታት አለበት ተብሎ ቢወሰን ሁሉንም ነው አብሮ ተኩሶ የሚመታው። ነጥሎ መምታት አይችልም ቤዝሞል። ሌላ ሳይድ ኢፌክት ማለት ጤነኛውን ነገር ሁሉ አብሮ ያመሃል ማለት ነው። ናቹራል ወይ ከሄድክ ግን ያችን ያለችዋን ችግር ነው የሚያድነው። ስለዚህ በሱ በኒውትሪሽን ዙሪያ ምናልባት የምጽፈው ነገር ይኖራል። ከዚያ በተረፈ እኔ ብጽፍ ደስ የሚለኝ ሌላው ከዚህ ከኒውትሪሽን ጋር የማንበብ በጣም ስለቀነሰ ጥቅሙን የተረዱት አይመስለኝም ብዙ ሰው። በተለይ አዲሱ ትውልድ ስልክ ላይ ተሰክተው ነው የማየው በብዛትና እሱ ራሱ የራሰ ዳሜጅ እንዳለው ጉዳት እንዳለው በማሳወቅ ዙሪያ አንዳንድ ነገሮች ልሞለዛቸው ይችላል። ገጽ ስንት ገጽ ብዛት አለው? የጽናት ናሙና ዋጋው ስንት ነው? የት ማግኘት ይቻላል? በየመጽሐፍት ቤቱ ይኖራል። ታዋቂ ባሉ መጽሐፍት ቤቶች ይደርሳሉ።
እኛ ይሄን መጽሐፍ ለኔ አይደለም የሚገባው ቅድም ጋዜጠኛ አቤል እንደገለጸው we Rotarians ሮታሪያን ማለት ከኛ ትንሽ ከተረፈችን ለሌላው መርዳት ነው የሮታሪያን ከርዳታ ጋር የሚለየው ነገር እንኳን 1000 ብር ብለህ ለኔ ብትሰጠኝ ለርዳታዎች ብትሰጥ 1000 ብር ለመሳፈሪያ እሱ ሊያደርስ ሄደው ሆቴል የተኛበት ምናምን ብለው ቀናን ሰው 400 500 ቢደርስ ነው እኛ ግን ትንሽ አቅም አለን የምንል እንትን ነው ማህበሩ ራሱ አጀማመሩና 1000 ብር ብትሰጠኝ ለከሌ 1000 ብር ከሰጠ ብለን እኛ ቢያንስ 500 ጨምረን እንሰጥ ስለዚህ ይሄ መጽሐፍም ለተለያየ ተደራሽነት ለሚገባው እርዳታ ለሚፈልግ የምሰጠው ነው ወደ ኪስ ከነማተሚያው ጨምሮ ወደ ኪስ አይገባም የመጽሐፉ ርዕስና የጽናት ናሙናው የሚለውና አሁን ግድቡ መጠናቀቁና የኢየሱስ ኪንግደም የጽናት ናሙና ስሙ ራሱ ካወጣጡ ሂማን ትራፊኪንግ ሎድጽፍ ያሰቡት የነበረው ዝም ብሎ ሰው አይሰደድም ሀገሩን እቺን የመሰለች የተቀደሰች ሀገር ዝም ብሎ ትቶ አይሰደድም የተሰደደበት ምክንያት ስቃይ የኢኮኖሚ ሊሆን ይችላል አቢዩሲቭ ሊሆን ይችላል የተለያየ ችግር ሊገጥም ሂማን ትራፊኪንግ ያለው አሁን ቅድም ወይዘሮ ብርሃኔ ሲናገሩ እንደሰማቸው በሴቶችና በህፃናቶች ላይ በሚደርስ አግባብ ያልሆነ ነገር ላይ ነው ኦቨር 25 ዓመት በላይ ሲታገሩ የኖሩት እና ያንን ወደ ስደት ስልክ እዚህ በጣም ብዙ ስቃይ ካለች ያው ለሚያነቡት እንዳይከብዳቸው እንደ ኦሬዲ ያወቁት ስለመጽሐፉ እንዳይሉ ነው እንጂ በጣም ስትሮንግሊ በጣም እንዲነበብ የሚፈልገው እና ያ መጽሐፍ ከስቃይ በኋላ ነው ስደት ምን እንደሚመስል ሁሉ የሚያሳይ መጽሐፍ በስተመጨረሻ የምታመሰግናቸው ከጠየቅነው የምትነግረው ነገር ካለ በዛው እንሰማበት ያው ጓደኞቼ ዲያስፖራዎች እንደ የህዝብ ግንኙነት ኃላፊ አሁን የሆነው አቶ አብርሃም ሮታሪያን አብርሃም ነው ዲያስፖራውን በማሰባሰብ መንገድ በጣም ትልቅ አስተዋጽኦ ከሚያደርጉት አንዱ አገራቸው ላይ ተቀምጠው የማደንቀው ሰው ነው ኢትዮጵያን ኤርላይንስ ሁሉ ጊዜ ክብራችንን ማሳየት ስለሆነ አንገታችንን